እግዚአብሔር ይመስገን። መጽሐፍ ቅዱስ የያዛችሁ መዝሙር 64ን እናወጣለን። መዝሙር 64 እናወጣና እናነባዋለን። የካሳ ዘመን እንዳትረሻት አጂ በኋላ እንደግመዋለን። ይሄን መልእክት ከሰማንም በኋላ መዝሙር 64 ከቁጥር 1 እስከ ቁጥር 10 አነባዋለሁ። እንደዚህ ይላል። አቤቱ ወደ አንተ በለመንኩ ጊዜ ጸሎቴን ስማኝ፣ ከጠላትም ፍርሃት ነፍሴን አድን። ከክፉዎች ሸንጎ ከአመፀኞች ብዛት ሰውረኝ። እንደ ሰይፍ ምላሳቸውን አሰሉ፣ መራራ ነገርን ለማድረግ ንጹሑንም በስውር ለመንደፍ ቀስትን ገተሩ። ድንገት ይነድፉታል አይፈሩምም። ለእነርሱ ለራሳቸው ክፉ ነገርን አጸኑ፣ ወጥመድን ይሰውሩ ዘንድ ተማከሩ። ማንስ ያየናል ይላሉ። አመፃም ፈለጓት ሲፈትኑም አለቁ። የሰው የውስጥ ሐሳቡና ልቡ የጠለቀ ነው። እግዚአብሔር ከፍ ከፍ ይላል፣ የድንገትም ፍላጻ ያቆስላቸዋል። አንደበታቸው ያሰናክላቸዋል፣ የሚያዩአቸውም ሁሉ ይደነግጣሉ። ሰዎች ሁሉ ፈሩ፣ የእግዚአብሔርንም ሥራ ተናገሩ፣ ሥራውንም አስተዋሉ። ጻድቅ በእግዚአብሔር ደስ ይለዋል፣ በእርሱም ይታመናል። ልባቸው የቀና ሁሉ እልል ይላሉ። ሁለት ክፍል ከመጸለያችን በፊት ቁጥር 4 እና ቁጥር 7 ልድገም። ቁጥር 4 ቁጥር 7 በማስተዋል ሆናችሁ ስሙ። ንጹሑንም በስውር ለመንደፍ ቀስትን ገተሩ። ድንገት ይነድፉታል አይፈሩምም። ቁጥር 7 እግዚአብሔርም ከፍ ከፍ ይላል፣ የድንገትም ፍላጻ ያቆስላቸዋል። እንጸልያለን። ያስተዋልን እንጸልያለን። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ድንቅ ነው፣ በመካከላችን አለ። ስለዚህ ከእግዚአብሔር ጋር እየተገናኘን እንጸልይ። ባለፈው ሳምንት አንዲት እህት እግዚአብሔር በኃይል ከመናገሩ የተነሳ ከመቀመጫ የመነሳት አቃተኛለች። እግዚአብሔር ያገኛችኋል፣ በቃሉ ያገኛችኋል፣ ሚናገር አምላክ ስለሆነ። ስለዚህ ከእግዚአብሔር ጋር ተገናኙ፣ ከእግዚአብሔር ጋር ተገናኙ። ማንም አይደለም እዚህ የገለጥነው ቅዱሱን የእግዚአብሔር ቃል ነው። እኛ እንደ ቧንቧ እንቆማለን፣ የሚናገር ግን በየልባችን ያለ መንፈስ አለ፣ የእግዚአብሔር መንፈስ አለ። ስለዚህ ለእግዚአብሔር ክፍት አድርጉ ራሳችሁን። ለማንም ዝጉት፣ ለእግዚአብሔር ግን አትዝጉበት፣ ክፍት አድርጉለት። እግዚአብሔር የሚናገር እግዚአብሔር የሚሰራ አምላክ ነው። ሃሌሉያ። ሕያው አምላክ ነው። ዛሬም አለ እግዚአብሔር። ሃሌሉያ። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። እግዚአብሔር ሆይ እናመሰግንሃለን፣ ቅዱስ ሆይ እናመሰግንሃለን። ማቶራ ሳኪና ላዶኒያስ ኦ ሃሌሉያ። በአንተ ፊት መቆም እንዴት መታደል ነው እግዚአብሔር ሆይ። አንተን ለመስማት ተናጋሪ አንተ፣ እንግዳ አንተ፣ ዋና መድረኩን ያዝክ አንተ በሆንክበት መገኘት እንዴት መታደል ነው። ክብር ይሆንልህ፣ ክብር ይሆንልህ፣ ክብር ይሆንልህ። እግዚአብሔር የሚናገረው ሕዝብ ምስጉን ነው። እግዚአብሔር ድምፁን ያልከለከለው ሕዝብ ምስጉን ነው። እግዚአብሔር የሚመጣለት ሕዝብ ምስጉን ነው። ኤታራባጋዶኒያስ እናመሰግንሃለን፣ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ ልጆች በፊትህ አለን፣ ቅዱሳን በፊትህ አለን። አምላካችንና አባታችን ሆይ ዛሬም ደግሞ በኢየሱስ ክርስቶስ ስም በመካከላችን እንድታልፍ ድምጽህ እግዚአብሔር ሆይ ያለ መከልከል ወደ እያንዳንዳችን እንዲመጣ
በናዝሬቱ ጌታ በኢየሱስ ስም እለምንሃለሁ። ጌታ ሆይ አትለፈን። የማንም ልብ ታዛቢ እንዳይሆን ቃል ብቻ ተናገር እንዳለ ባሪያ ስትናገር የሚሆን ነገር እንዳለ የተጠባበቅን በፊትህ እንድንሆን እንድትረዳን በኢየሱስ ስም እለምንሃለሁ። አንተን ማምለካችን ለኛ ዕድል ነውና ለዚህ ዕድል ስላበቃህን ስምህ ይባረክ። አንተን መከተላችን ለኛ ዕድል ነውና ለዚህ ዕድል ስላበቃህን ስምህ ይባረክ። አንተን ማወቃችን ለኛ ዕድል ነውና ራስህን ስለገለጥክልን ስምህ ይባረክ። አንተን መስማት ለኛ ዕድል ነውና ስለምትናገረን ስምህ ይባረክ። ድንጋዩ ይንከባለል፣ ቋጠሮ ይፈታ፣ ደዌ ይፈወስ። ቃሉን ላከ ፈወሳቸው ተብሎ እንደተጻፈ በኢየሱስም ቃል ለፈውስ ይሁን። በመንፈስ በስጋ በነፍስ ውስጥ ያለ ማንኛውም ደዌ በኢየሱስም የተፈወሰ ይሁን። ከቃል የተነሳ የተነቃቀለ ይሁን። በሩቅም በቅርብም ለሚሰሙህ ርህራሄህና ምህረትህ ወደ እያንዳንዱ ቤት እየበረረ ይምጣ። ክብር በሰማይ ክብር በምድር ላንተ ይሁን። ስለሰማህን ተመስገን። በኢየሱስ በጌታችን ስም አሜን። ሃሌሉያ። ክብር ለጌታ ይሁን። ተቀመጡ። እግዚአብሔር እንዳልኳችሁ ለስንቶቻችሁ እንደሆነ አላቅም፣ ግን እግዚአብሔር በኃይል ወደ እናንተ ያልፋል። በጣም ይናገራል። ይሄ ክፍል በጣም የሚገርም ክፍል ነው። በዚህ በአነበብኩላችሁ ክፍል ላይ 2 ጊዜ ድንገት የሚል ቃል ተጽፎ ታገኛላችሁ። ድንገት ድንገት። እስኪ ሁሉም ሰው ድንገት ይበል። ያላለ ሰው አለ? እኔ ምንም አላልኩም፣ ድንገት ብቻ ነው ያልኩ። ድንገት ጠላት አላልኩም፣ ድንገት እግዚአብሔር አላልኩም። ድንገት ብቻ ነው ያልኩ። ዝም ብላችሁ ድንገት በሉ እስኪ ሁሉም ሰው። አሁንም ዝም ያለ ሰው አለ? ደግሜ ላንብብላችሁ ቁጥር 4 ቁጥር 7 እና በደንብ ለዩ። በጣም ሻርፕ በሆነ መንፈስና አእምሮ 2 ድንገቶች። ቁጥር 4 ንጹሑንም በስውር ለመንደፍ ቀስትን ገተሩ፣ ድንገት ይነድፉታል አይፈሩምም። ቁጥር 7 እግዚአብሔርም ከፍ ከፍ ይላል፣ የድንገትም ፍላጻ ያቆስላቸዋል። እና የዛሬ ርዕሳችን በድንገት ላይ ድንገት ነው። አሜን አትሉም እንዴ? እስኪ ሁሉም ሰው በድንገት ላይ ድንገት ይሆናል። በጣም ይሆናል። ዝም ብላችሁ አሜን በሉ፣ ግድ የላችሁ። በጣም የሚሆንለት ሰው አለ። የመጀመሪያው ድንገት የጠላት ድንገት ነው። ኋላ በዝርዝር እናየዋለን። በንጹሑ ላይ የተነጣጠረ የጠላት አስደንጋጭ ድንገት ነው የመጀመሪያው። በእግዚአብሔር ሰው ላይ እዚህም ጋር እንደተጻፈው በንጹሑ ሰው ላይ ድንገት ጠላት አገኘው፣ ወጋው፣ አቆሰለው። ሁለተኛው ድንገት ደግሞ በዛ ባቁሳዩ በንጹሑ ላይ በላከው በጠላት ላይ የእግዚአብሔር ድንገት ነው። በጣም ነው የሚገርማችሁ። ማንም እንደማያየው አስቦ ማንም እንደማያያቸው አስበው ክፎች በንጹሑ ላይ ድንገተኛ ጥቃት አደረጉ እና በጣም ያንን ሰው አገኘ ነው። ድንገት ወጋ ነው፣ ድንገት አጠመድ ነው፣ ድንገት ደረስንበት ሲሉ በቃ ፌሽታ ሲያደርጉ የቅዱሱ የንጹሑ የእግዚአብሔር ሰው አምላክ
በጉባኤያቸው መካከል ተገለጠ። በክፎች ጉባኤ መካከል በድንገት ላይ ድንገት። በጣም የሚገርመኝ ይገርማል። በጣም ነው የሚገርመው። ንጹህ ሰው ነው ይሄ ሰው። ቃሉ የሚለው በቃ ንጹህ ሰው ነው፣ እግዚአብሔርን የሚወድ ሰው ነው፣ ጻድቅ ሰው ነው ይለዋል። በኋላ ነግራቸዋለሁ ንጽህናው በምን እንደሚገለጥ። ግን ክፉዎች ሸመቁበት፣ ተመካከሩበት፣ ወጥመድ ዘረጉበት፣ ድንገት አስደነገጡት። በቃ ፌሽታ ሆነ ለነሱ። ግን ደግሞ ንጹህ ሰው አምላክ አለው። የንጽህናው ምክንያት አምላኩ ነው። ማንም አይን ብለው በሚሉበት ሰዓት ላይ ንጹሁን ግን የሚከታተል አለ፣ የሚያይ አለ። እና ድንገት በወጉት ድንገት ባቆሰሉት ላይ እግዚአብሔር ድንገት ተገለጠ። ሁላችሁ በድንገት ላይ ድንገት ይሆናል። እና ይሄ ሰው ያልኳችሁ የእግዚአብሔር ድንገተኛ ማዳን የደረሰለት ሰው፣ የእግዚአብሔር ድንገተኛ ማስጣል የደረሰለት ሰው፣ የእግዚአብሔር ድንገተኛ መበቀል የደረሰለት ሰው ማን ነው? ማን ነው? ማን ነው? እግዚአብሔር ድንገት የሚገለጥለት ሰው ማን ነው? ድንገት በሚያደቡበት ላይ የሚያየው ማን ነው ሲባል በሶስት በአራት ክፍል ይሄንን ክፍል ከፍለን እንድናየው ፈልጋለሁ። የመጀመሪያው የዚህ እግዚአብሔር ሰው የንጹህ ሰው ማንነት እናያለን። ሁለተኛው በእግዚአብሔር ሰው ላይ የክፎችን ድንገት እናያለን። ሶስተኛ በክፎች ላይ የእግዚአብሔርን ድንገት እናያለን። በአራተኛ ደረጃ በጽድቅ በቅንነት በታማኝነት የሚሄዱ ሰዎች መጨረሻ እናያለን። እነዚህን አራት ነገሮች ቶሎ ቶሎ ብያሳያቸዋለሁ ከዚህ ክፍል። በድንገት ላይ አረጮክ በሉና አቃቸው። እንደውም እንዲህ እንላለን። በቃ ምንም እንዲህ እንላለን። ግራና ቀኝ ያላችሁ አጠገባችሁ በድንገት ላይ ድንገት አለ በሉት። በጠላት ድንገት ላይ የእግዚአብሔር ድንገት አለ በሉት። ድገሙና እንዲህ ዘመን ተራ ሰዎች አይደለንም። እግዚአብሔር ሰው ተራ ሰው አይደለም። አይምሰላችሁ። ምንም ሁን አንቺ፣ ምንም ሁን፣ ምንም አይነት ስታተስ ይኑርህ፣ የእግዚአብሔር በመሆንሽ ብቻ ልዩ ጥበቃ አለ። ድንገት የሚያስደነግጥ ነገር አለ። ምንም ኤግዘምትድ አይደለንም። እሱ ድንገት የሚፈትን ነገር አለ። የስ ድንገት ያልጠበቅነው ነገር ይሆናል። የስ we are limited። ድንገት ማናቀው ነገር ይሆናል። የስ ግን የእግዚአብሔር ድንገት ደግሞ አለ። በቃ እግዚአብሔር ደግሞ ድንገት ይገለጣል። እንዲህ የሚገለጥልን ሰዎች ነን። ግን ማን ነው ይሄ ሰው? ድንገት እግዚአብሔር ከሰማይ በድንገት ላይ ደርሶ የተበቀለለት ማን ነው? የመጀመሪያው የምናየው ነገር ነው። የእግዚአብሔር ሰው ወይም ንጹህ ሰው ማንነቱ ምንድነው? ቁጥር 1 እና 2 እሱ ነው የምታዩት። የንጹህ ሰው ማንነት፣ ድንገት እግዚአብሔር የሚበቀልለት ሰው ማንነት ይሄ ነው። አንድ 3 ማንነቶች አሉት። ላንብብላችሁ ቁጥር 1 እና 2። አቤቱ ወደ አንተ በለመንሁ ጊዜ ጸሎቴን ስማኝ፣ ከጠላትም ፍርሃት ነፍሴን አድን፣ ከክፎችም ሸንጎ ከአመፀኞችም ብዛት ሰውረኝ። ቁጥር 10 ላይ ተመሳሳይ ቃል አለ እዚሁ ላይ። ጻድቅ በእግዚአብሔር ደስ ይለዋል፣ በእርሱም ይታመናል፣ ልባቸው የቀና ሁሉ እልል ይላሉ። እና የንጹህ ሰው ማንነት የመጀመሪያው እዚህ ጋር የምታዩት መታመኛውን እግዚአብሔር ያደረገ ሰው ይሄ ነው ንጹህ ሰው ማለት። መታመኛው እግዚአብሔር የሆነ፣ መደገፊያው እግዚአብሔር የሆነ፣ በምንም ውስጥ ይሁን አቤቱ ወደ አንተ ይላል። አይኑ የት ነው ያለው? አምላኩ ጋር ነው። ልቡ ያለው
አምላኩ ጋር ነው። መታመኛው አምላኩ ነው። ስለዚህ ይሄ ንጹህ ሰው የተባለው ይሄ እግዚአብሔር ሰው የተባለ የእግዚአብሔር ድንገት የደረሰለት በአምላኩ የሚታመን ሰው ብሎ ድንገት አይደለም ዝም ብሎ ሴሌክት ምናምን ተደርጎ አይደለም። ንጹህ ሰው የተባለ ይሄ ነው። እግዚአብሔር ዝም ብሎ ለድንገተኛ ጥቃት አሳልፎ የማይሰጠው ይሄ ሰው ነው። እሱ ብቻ አይደለም፣ ጸሎት ሁሉ ጊዜ በጸሎት ፊቱን የሚፈልግ ሰው ነው። ይሄ ንጹህ ሰው የተባለ ይሄ እግዚአብሔር ሰው የተባለ የእግዚአብሔር አስደናቂ ድንገት የተገለጠለት ሰው በጸሎት ሁሉ ፊቱን የሚፈልግ ሰው እንዲህ አይደለም የሚለው እዚህ ጋር አላያችሁትም? ወደ አንተ ጸሎቴን ስማኝ አድነኝ። ሁሌ በፊቱ የሚገኝ ሰው፣ ሁሌ ፊቱን የሚፈልግ ሰው፣ ተሳስቶም እንኳን ቢሆን የሚያነጻው ጸጋ የሚቀድሰው ጸጋ እዛ ስር ስላለ ንጹህ ሰው ይሄ ነው። ይሄንን ሰው ታዲያ አይቶ እግዚአብሔር ዝም ብሎ ማለፍ አይችልም። ለበላተኛ አሳልፎ አይሰጠውም። ለድንገተኛ ጥቃት በቃ ዘመኑ በዛ እንዲያልቅ አይተውም። ያዕቆብ አንድ ጊዜ ድንገት ቤቱ ውስጥ ሐዘን ገባ። ልጅህ ሞተ፣ ጠላት ቦጫጭቆ ገደለው አሉት። በቃ ልቡ ተሰበረ። አለቀሰ። በቃ እንዳዘን ወደ ምን ወርዳለሁ? ወደ መቃብር። አይ ያዕቆብ አንተ እኮ የኔ ነህ። ድንገት እንዳዘን ወደ መቃብር። በስንተኛው ዓመት ዜና መጣ? ድንገት ዮሴፍ በሕይወት አለ ተባለ። ዋሶካ ድንገት ሰረገላ ተላከለት። ከዛ ምን እንዳለ የነፍሴ ሕይወት ታደሰች። ሳኮማ እንዲህ ነው የምትሞተው ነው። ድንገት በጠላት ተወግተህ that's not your end። እንደዛ አይደለም የምታልቀው። በድንገት አስደንጋጭ የጠላት ምክር ላይ ድንገት የእግዚአብሔር ደስታ አለ፣ የእግዚአብሔር ማዳን አለ። ድንገት ላይ ድንገት ፊቱን ሁሌ ለሚፈልግ ሰው። ይሄ ብቻ አይደለም። ይሄ የንጹህ ሰው ማንነት ከክፎችና ከአመፀኞች ጋር የማይተባበር ነው። ንጹህ ሰው የሚባለው እግዚአብሔር ሰው የሚባለው ከምክራቸው ጋር የማይተባበር፣ ከክፋታቸው ጋር የማይተባበር፣ ከሸንጓቸው ጋር የማይተባበር። ይሄው እንዲህ እኮ ነው የሚለው ከክፎችም ከአመፀኞችም። ላንብብላችሁ። እንዲህ እኮ ነው የሚለው ቁጥር 2 ከክፎች ሸንጎ ከአመፀኞችም ብዛት ሰውረኝ። አልፈልግም የክፎችን ሸንጎ የአመፀኞችን ህብረት በኢየሱስ እግዚአብሔር ይለያችሁ። በጣም ወድቀው የሚጥሉ፣ ሰክረው የሚያሰክሩ፣ ተጠምደው የሚጠምዱ፣ ወድቀው የሚጥሉ ሰውረኝ። አልፈልግም ክፎችን፣ ምክራቸውን፣ ሸንጓቸውን አልፈልግም። እሱ ነው ንጹህ ሰው ማለት። ንጹህ ሰው ማን የሚገለጥለት ሰው? እግዚአብሔር ድንገት የሚመጣለት ሰው ይሄ ሰው ነው። ይሄን ሰው አይቶ የትም ቦታ ይሁን እግዚአብሔር ይመጣል። በቃ የሚገርማችሁ ይሄ ነው ንጹህ ሰው ማለት። ከክፎች ከአመፀኞች ጋር የማይተባበር፣ ክፋታቸውን የሚለይ፣ አመፃቸውን የሚለይ፣ አድማቸውን የሚለይ፣ አመፃቸውን እግዚአብሔር ይገስጽ የሚል። እሱ ብቻ አይደለም። ንጹህ ሰው ልበቀና ነው። ሁሌም ወዳት እቺ ጥቅስ እዚህም ቦታ ላይ በጣም የታየ ነገር ስላለ ልበቀና በኋላ አመጣበታለሁ። ቁጥር 10 ላይ ምን እንደሚል ታውቃላችሁ? ልባቸው የቀና ሁሉ እልል ይላሉ። ማን ተበቅሎላቸው? ድንገት ደርሶላቸው። እነማን ናቸው እልል የሚሉት? ትናንትና አልቅሰው፣ ድንገት ተወግተው፣ ድንገት ቆዝመው፣ ድንገት አንገት ደፍተው፣ ግን
ግን እግዚአብሔር ደርሶላቸው ልባቸው የቀና ቋንቋቸው ይለወጥና ምን ይላሉ? ትናንትናው ለቅሶ ወደ እልልታ ይለወጣል። እልል እነሱ ናቸው እልል የሚሉት። ምናቸው የቀና? ልበ ቅኖች። እግዚአብሔር በኢየሱስ ስም ልባችሁን ያቀናላችሁ። ታውቃላችሁ እንደ ፌሮ የጠነከረ እንደውም ከዛ በጣም የጠነከረ እንደሆነ ታውቃላችሁ። ለዚህ ነው እግዚአብሔር ሁሉ በቃሉ መዶሻ አግሎ መንፈሱና ቃሉ ናቸው የሚመልሱን። የሰው ልብ በቀላሉ የሚመለስ አይደለም። ታውቃላችሁ ፌሮ በሳትና በመዶሻ ነው የሚቀነው። እንዴ ያታውቁ እንዴ ምን ነካችሁ? ለእናንተ ልንገራችሁ እንዴ ፌሮ ብረቱ በሳትና በመዶሻ ነው የሚቀነው። ሁለቱንም ደግሞ እሳትም መዶሻም የተባለው ደግሞ እግዚአብሔር ቃል ነው። እና እንደዛ ያቀናላቸው ሰዎች አንድ ቀን በጠላት ደንግጠው ያለቀሱም እንኳን ቢመስል እግዚአብሔር ደርሶ ለቅሷቸውን ወደ ሳቅ ይለውጣል። ሐዘናቸውን ወደ እልልታ ይለውጠውና ልባቸው የቀና ምን ይላሉ? እልል ይላሉ። ልበ ንጹሃን ማለት እነዚህ ናቸው ንጹሆች የተባሉ። የእግዚአብሔር ድንገት የመጣላቸው እነዚህ ናቸው። መታመኛቸውን እግዚአብሔር ያደረጉ በጸሎት ፊቱን የሚፈልጉ ከክፎች ከአመፀኞች ጋር የማይተባበሩ ልባቸው ይቀና። ይሄንን በኢየሱስ ስም ያደርግልን። የሰማይን ትኩረት የሚስብ እንዲህ አይነት ሰው ነው። የትም ቦታ ላይ ሁን የሰማይ አቴንሽን እዚህ ሰው ጋር ነው። በቃሌ ወደሚንቀጠቀጥ ወደዛ ሰው ይሄ ሰው ነው ድንገት በጠላት የተወጋው። እንዲህ ሆኖ እንዲህ እየኖረ በጣም ነው እኮ የሚገርመው። ማለት አንዳንድ ጊዜ የምንላቸው ነገሮች አሉ። በተለይ አሁን እንኳን ብዙ አይሰሙም። የንጉስ ልጅ ምናምን የሚባል ነበር አንድ ሰሞን ላይ። yes we are ግን የንጉስ ልጅ መከራ ኤግዘምት አይደለም። እንዲህ እያመለከ እንዲህ እግዚአብሔርን ፊት እየፈለገ እንዲህ በእግዚአብሔር እየታመነ እንዲህ በቅንነት ለመሄድ እየታገለ ጠላት ድንገት አገኘው። ሁለተኛው የምናየው በእግዚአብሔር ሰው ላይ የክፉዎች ድንገት፣ የክፉ ድንገት 4 እስከ 6 እሱ ነው የምታዩት። ከቁጥር 4 እስከ ቁጥር 6 ላንብበው። ቅድም እንዳልኳችሁ ቁጥር 4 እንዲህ ይላል፣ ንጹሑንም ይላል። የትኛው? ቅድም ያየነው እግዚአብሔር የታመነው ሁሌ በእግዚአብሔር ፊት የሚጸልየው ከክፎችና ከአመፀኞች ራሱን ለመጠበቅ ሰውረኝ እያለ የሚማጸነው ልቡን በቀና አድርጎ እግዚአብሔርን የሚፈልገው ንጹሑን እስኪ አይድረስ በሉ። እስኪ እንደገና አይድረስ በሉ። ቢደርስም የሚደርስ አለ። አይዟችሁ ቢደርስም የሚደርስ አለ። ንጹሑን ይላል በስውር ለመንደፍ ቀስትን ቀጠሩ። ንጹሑን፣ የዋሁን፣ ቅኑን፣ ጻድቁን በቃ ይሄንን ያዙት። አንዳንዴ ስለ ኃጢአት ብቻ አይደለም ያና ይሄ የደረሰብህ፣ ስለ ድካም አይደለም ያና ይሄ የደረሰብሽ። ንጹሑን በክፋት የሚከታተሉ አሉ። ንጹሑን የሚያደቡ አሉ። የዚህ ዓለም አምላክ የተባሉ ክፉ አማልክቶች አሉ። መሳሪያም አድርገው የሚጠቀሙባቸው አሉ። ስጋም አልብሰው የሚያንቀሳቅሷቸው አሉ። እና ንጹሑንም ኃጢአተኛው ቢሆን እኮ በኃጢአቱ ነው ትላላችሁ። ምን አደረኩ አለ ዳዊት አንዴ። ምን አደረኩሽ? ንገረኝ እስኪ ምን አደረኩ? ታላቅ ወንድሙ የልብህን ክፋት አውቃለሁ አለው። ኧረ እኔን ያልተገረዘ ፍልስጤማ ምናምን ሲል
አንተ የልብህን ክፋት አቃ አረ ምን አደረኩ ልጠይቃችሁ እኮ ነው የመጣው ስንቅ እኮ ይዤ ነው የመጣው አባቴ እኮ ልኮኝ ነው የመጣው ምን አደረኩ አንዳንዴ ምንም ሳታደርጉ ፒክቸራችሁን ያበላሹባችኋል ምን አደረኩ ይሁና ጎልያድ መውደቁ አይቀርም በቃ ዘወር ዳዊት ዘወር አለ ምን አደረኩ ንጹሁን በስውር ለመንደፍ ቀስትን ገተው አስቡኝ በጣም ዝም ብላችሁ ቪዥዋል አድርጉት እስኪ ቀስትን በቃ በዚህ ነው የሚያልፍ በዚህ ነው የሚመጣ ይሄንን በዚህ ብንሄድ እንዲህ እናገኘዋለን ድንገት ይነድፉታል ምን አለ በዚህ ቀስትና በመነደፉ መካከል ለምን እግዚአብሔር አልገባም ለምን ዝም አለ በቃ እንዲህ ይሆናል አንዳንዴ ነዝም ቀስቱ ሲለጠጥ ዝም በምክራቸው ተመካክረው ስትራቴጂክ የሆነ ቦታ ሲይዙ ዝም ሲወረውሩት ዝም ሂዶ ሲወጋውም ከባድ it's painful ነድፉታል አይፈሩም ምንም ጽድቅ እነሱ ጋር የለም ፍርሃት የለም ሀፍረት የለም ለነርሱ ለራሳቸው ክፉን ነገር አጸኑ ይገርማል እኮ ወረ ጣልቃ ገብሮ ረባክተው እሱ እኮ ተው ምንም አላደረገም አጸኑ በክፋታቸው ቀጠሉ በጣም ምን አገባህ ይላሉ የሚመክራቸው እንኳን ቢኖር አጸኑ ወጥመድን ይሰውሩ ዘንድ ተማከሩ በጣም ብዙ ናቸው ደግሞ የሚገርማቸው ጥቂት እንዳይመስላችሁ ወጥመድን ይሰውራሉ ካንተ ቢያልፍ በዚህ በኩል ያልፍ በዚህ በኩል ቢያመልጥ እንኳን በዚህ አገኘዋለሁ ተማከሩ በጣም ስትራቴጂ ቀየሱ ወይ አይድረስ ነው ፔንፉል ስለሆነ አይድረስ ነው ለቀላሉ አሜን የምትሉበት አይደለም በጣም እና ይሰውሩ ዘንድ ተማከሩና በጣም እንዲህ ያሉ ማንስ ያየናል ይላሉ በቃ ሁሉ በሁሉ ነንኛ ማንንም ማያየንም በቁጥጥራችንና በወጥመዳችን ስር ገብቷል ከዚህ በኋላ የሰው መፈናፈኛ እቺ ሴት መፈናፈኛ የላትም ደግሞ ማን ሊደርስለት ሻኮማ የሚያያለ እህቴ ብለሽ አይደለም ክርስትና ዝም ብሎ አይደለም እግዚአብሔር ሰውነት ዝም ብሎ አይደለም በታላቅ ራዳር ውስጥ ያለሽ በታላቅ ራዳር ውስጥ ሃሌሉያ በሰማይ በምድር ራዳር ውስጥ የሚያያለ እንቅስቃሴሽን አንቺን ብቻ ሳይሆን ባንቺ ላይ አንተን ብቻ ሳይሆን ባንተ ላይ የሚሆነው ነው የሚያያለ ሃሌሉያ ትላልቅ መንግስታት ሊያጠቋቸው የሚፈልጓቸውን ራዳር ውስጥ ያስገቧቸዋል በቃ ወደዚህ ወጣ ወደዚህ ገባ ወደዚህ ወጣ በቃ ዛች የሆነች ሲቹዌሽን ሩም ላይ ይገቡና በለው ይላሉ አለ በዙፋኑ አንስ ያይላል ይላሉ በጣም ነው የሚገርም ይላሉ እና እኔ ሰው ብቻ ነኝ እንዴ ጌታ ሆይ ይላል ያ ምስኪን ሰው እና እኔ ሰው ብቻ ነኝ በቃ አቅሜ እኔ ብቻ ነኝ እንዴ እና በቃ አሳልፈ ሰጠህ ማለት ነው እንዴ በቃ አገኘኝ ማለት ነው እንዴ ይላል ሰውየው ታመጣለች እነሱ በጣም ይጨፍራሉ በቃ አገኘ ነው ስገባ ነው ወጥመዳችን ውስጥ አመፃን ፈለጓት ሲፈትኑም አለቁ ይልና የሰው የውስጥ ሐሳቡና ልቡ እንዴት የጠለቀ ነው አቤት ክፋቱ አቤት አመፁ እንዴት ጥልቅ ነው ጌታ ራሱ እኮ ብሎታል ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ማንስ ያውቀዋል ክፉ ነው በጣም ሰው አይድረስባችሁ ሰው አይክፋባችሁ መቼም በፍጹም ማለት
በተለይ አጠገባችሁ ያለ ሰው ሲከፋባችሁ ደግሞ በጣም ከባድ ነው፣ በጣም ያማል። ግን ሰው እንዲህ ነው። ዮሐንስ ያይናል። ፈለጓት፣ በጣም አመፃን ፈለጓት። ተሳስተው እኮ አይደለም። አመፃ ማለት ተፈልጎ ታውቆ ፐርፐዝሊ የሚደረግ ነገር አመፃ ይባላል። አመፀ ከተባለ ሆን ብሎ አውቆ እምቢ ብሎ እልህኛው ነው የሚደረግ ነገር። ኃጢአት አይደለም። ኃጢአት ተሳስተም ይደረጋል። አመፃ ፈለጓት አመፃ ሆን ብለው ለማድረግ ናሴራቸው ግፋቸው በጣም የተካኑ ናቸው። በቃ ምክራቸው በእግዚአብሔር ሰው ላይ የክፉዎች ድንገት እነዚህ ክፉዎች በዚህ ጠላት ሲወረወር በረቀቀ ሴራ ውስጥ ሲያስገቡት ለቅሶ በዚህ በእግዚአብሔር ሰው ውስጥ በእግዚአብሔር ሴት ውስጥ ሲሆን ጌታ ሆይ አንተን ማመልከው በቃ ለዚህ ነው። ለዚህ ታይም ላይ ሄዳችሁ ሰውየውን ብታጽናኑት ከባድ ነው በጣም። ሴትዮዋን ከባድ ነው በጣም። ቃልም አይኖራችሁ። ቁስለቱ ከባድ ነው በጣም። ኤኒዌይስ ተወጋ። ነደፉት። ለቅሶ ሆነ፣ ሐዘን ሆነ። የክፉዎች ወጥመድ አገኘው እና ድንገት ነው። በጣም አላሰበውም። በፍጹም እንዲህ ይሆናል ብሎ በፍጹም ሊገምተው የሚችለው አይደለም። ጠላት ግፍ ድንገት በንጹህ ላይ በስውር በወጥመድ በአድማ ያለ ይሉኝታ ያለ ፍርሃት ማንም ሳያያቸው የሸረቡት ምክር በንጹህ ላይ ተወረወረ። ይሄን ጊዜ አስቡ። እንዳልኳችሁ ቅድም አባትየው ብቻ አይደለም። ዮሴፍን ስታዩት ዮሴፍ እንደዚሁ ተመሳሳይ ነገር ወንድሞቹን ሊጠይቅ እሸት ይዞ ወይም በአባቱ እሱም እንዲሁ ተልኮ ነው የሄደው ወንድሞቹን ሊጠይቅ። ነገና ከሩቅ ሲያዩት ተማከሩ። ኑ ይሄንን ባለ ራእይ ባለ ህልም እንግደለው። እና ይሄንን አስቡ ዝም ብላችሁ። የዋሁ ዮሴፍ፣ ወንድም የናፈቀው ዮሴፍ ወንድሞቹን ሊያቀፍ ሲል እነሱ ግን ተማከሩ፣ ወጥመድ አጠመዱ፣ ጉድጓድ ፈለጉ፣ ወንድማቸውን ጣሉት። አስቡት። እንደ ታሪክ ሆኖ ስናነበው በጣም ቀላል ነው። ግን በወንድሞቹ ያውም በገዛ ወንድሞቹ እንዲህ የጠላት ፍላጻ ሲያገኘው ሊሆነው የሚችለውን አስቡት። አገኘው። ጠላት ድንገት አለ ለዚህ ምድር ላይ እስካለን ድረስ አለ። ታዲያ ምን ይሆናል? አለቀልን ማለት ነው። በቃ ዛት ዘ ኤንድ ኦፍ ዘ ስቶሪ። በቃ ያኔ መጨረሻችን በቃ እንደዚህ ነው። እግዚአብሔርን ማምለክ ማለት በቃ እግዚአብሔርን ማገልገል ማለት በስማ ምን ስንት የጠላት ድንገቶች አቁስለውኛል። ይኸው ዛሬ ግን አለሁ እዚህ። ምህረቱ ለዘላለም ይባረክ። ሁላችንም ብንጽፍ መጽሐፍ አለን። ሶስተኛው ግን የእግዚአብሔር ድንገት አለ። ልብ በይ። በቃ አሁን ነው እንግዲህ ነቃ በል ወንድሜ፣ ነቃ በይ። የእግዚአብሔር ድንገት አለ። ይሄ እግዚአብሔር የሚገርም አምላክ ነው። በጣም የሚገርም አምላክ ማለት ስራ የማይበዛበት፣ ትንሿን ሰው ለመታደግ ስራ የማይበዛበት፣ እሷን ጉዳይ እንኳን የማይል ጉድጓድ የተጣለውን የሚያይ
ተቃናልኝ ብሎ በተሸጠበት ቤት ላይ ደግሞ ጥሩ እየሰራ ዮሴፍ አሁንም ድንገት ጠላት መጣበት። ድንገት ክፉዎች አገኙት። የጲጢፋራ ሚስት በዛ ድንገተኛ ቅጣት ተጣለበት። ወዴት? እና በቃ በእግዚአብሔር ፊት እንዴት ይህን ክፉ ነገር አደርጋለሁ ብሎ ከአመጽ ጋር የማይተባበር ንጹህ ሰው እስር ቤት እንደተጣለ ሊቀር ነው እንዴ? እግዚአብሔር ማለት እንዲህ ነው እንዴ? አምልኮ ማለት እንዲህ ነው? አገልግሎት ማለት እንዲህ ነው? መንፈሳዊነት ነው? አለ አባ አለ በማደሪያው። ችግሩ የኛና የሱ ታይሚንግ ነው። ችግሩ ታይሚንግ ብቻ ነው። አለ ጉድጓድ ሲጣል ዝም። ኧረ ተው ጌታ ሆይ እንደው እሺ ጉድጓድ ሲጣል እንኳን ዝም አልከኝ። ይሄንን ኃጢአት እንዴት በእግዚአብሔር ፊት አደርጋለሁ ብዬ ከክፎች ጋር አልማከርም ብዬ ስል እንዴት ዝም አልከኝ? ኃጢአት ነው እኮ ያልኩኝ። ኃጢአቱን ባደርገው እኮ ጥሩ ሽሮ በላ ነበር። የጲጢፋራ ሚስት ጋር እኮ ቢስማማ ለጊዜው ጥሩ ሽሮ ይበላ ነበር። ሙሴ ግን እንዲህ አለላ በኃጢአት ከሚገኝ ደስታ ይልቅ ሃሌሉያ። የጨከኑ ሰዎች እንዲህ ናቸው። በኃጢአት ከሚገኝ ጥሩ ሽሮ መከራ፣ ረሃብ ይሻለኛል። ለምን? የእግዚአብሔር ድንገት ስላለ። ሶስተኛው እሱ ነው። በክፎች ላይ የእግዚአብሔር ድንገት። ከቁጥር 7 እስከ 8 ላንብብላችሁ። በክፎች ላይ ማሾካ የእግዚአብሔር ድንገት። ለምንድን ያልኳችሁ? በክፎች ላይ ይሁን በክፉ ላይ ላንብበው። ቁጥር 7 እግዚአብሔርም ሃሌሉያ የሁሉ ሲወዝም በምን የነበረው እግዚአብሔር እንዳላየ ዝም ብሎ አምላክ የለውም እስኪባል፣ ማን ይደርስለታል እስኪባል፣ ማንስ ያያል እስኪባል ዝም ያለው እግዚአብሔር ለታመነው ፊቱ እንደ እጅ ለሚጠናው ልቡን ላቀናው ከክፉ ጋር አልተባበርም ላለው ሃሌሉያ እግዚአብሔርም ከፍ ከፍ ይላል። ምን ይላል? ወላችሁ ብድግ አለ እግዚአብሔር ከዙፋኑ ማለት ነው። ከፍ ከፍ ይላል። የድንገትም ፍላጻ ሃሌሉያ በድንገት ላይ ኧረ ጮክ በሉና በድንገት ላይ ድንገት የድንገትም ፍላጻ ያቆስላቸዋል። እነማንን? ይህን ንጹሑን ሰው የዋሁን ሰው እግዚአብሔር እንደጅ የሚጠራውን ሰው በሚገባውና በቻለው መጠን ከኃጢአት ጋር ከክፋት ጋር እየታገለላለሁ። ለቆሰለው ለተነደፈው ድንገት ለደነገጠው ድንገት ለቅሶ ለሆነው ድንገት ህመም ለሆነው ድንገት ላለቀሰው ማንስ አይና ብለው ፌስታ እያደረጉ እያለ ምክንያቱም ዛጋ የሆነ ሰው ጥለዋላ አቁስለዋላ ዛጋ አቁስለዋል። ጽፉ ዛጋ እያለቀሰው ነው። ዚጋ ፌስታ ነው። በጣም አገኘ ነው። ወጥመዳችን ሰራ። ፌስታ ሴሌብሬሽን። አይ እግዚአብሔር እንኳንም ማመልከውና ማገለግለው እግዚአብሔር ሆነ። በእውነት እኮ ነው የምላችሁ። ወረበ ኢየሱስ የፖለቲካ መሪ በሆን ኑሮ ጉዴ ማን ይደርስልኛል? የፖለቲካ ፓርቲ አገልጋይ በሆን ኑሮ በኢየሱስ ግን የቤተ ክርስቲያን አገልጋይ ነኝ።
የቤተ ክርስቲያን ራስ ደግሞ እሱ ነው። እንኳንም ክርስቲያን ሆንኩኝ። የፈለጋችሁትን በሉ። ማስማ ሁሌም ወዳት ያቺ መጽሐፈ ይርዳው በጌታዋ የታመነች በግ ላቷን የት ነው የምታሳደረው? መጽሐፍ ቅዱስ ደግሞ ስለማልጠቅስላችሁ ነው እንዲህ ተብሏል ብዬ። አንድ ሰው እንዳለው ተልባቢ እንጫጫ ባንድ ሙቀጫ ተብሎ እንደተጻፈ ብሎ ሰብኮ አንድ እህት መጣችና እስኪ ያሳየኝ አለች። በጣም ድንገት መጣ እግዚአብሔር ለቆሰለው፣ ለተወጋው፣ ለደነገጠው፣ እስር ቤት ለተጣለው፣ ማን ያየኛል ለሚለው፣ እነሱም በቃ ማንንም አይሄድም ብለው ፍርድ አትመው ላስቀመጡበት ድንገት ያቆስላቸዋል። ሻኮማ ሰይፉን ይመልሳል። አንደበታቸውም ያሰናክላቸዋል፣ የሚያዩአቸውም ሁሉ ይደነግጣሉ። what ከነዚህ ሰዎች በላይ የረቀቀ ሌላ ኃይል አለ ማለት ነው። የነዚህ ሰዎች ስትራቴጂ እኮ በጣም የረቀቀ ነው። ኤፍቢአይያቸው በጣም ኃይለኛ ነው። በጣም የረቀቀ ነው። በጣም ማይገኝ ነው ሲስተማቸው። ከዛ በላይ ሌላ አለ። ጻድቁ አምላክ አለ። የቅዱስ አምላክ አለ። የንጹህ አምላክ አለ። የሚፈሩት አምላክ አለ። ሚያወቹ ሁሉ ይደነግጣሉ። ለምን? እግዚአብሔር ድንገት መጣ። በጠላት ጉባኤ መካከል መጣ። በክፎች መካከል መጣ። ያገኛቸው እግዚአብሔር። መጽሐፍ ቅዱስ እንደሚል ታውቃላችሁ? ለሚያዩአቸው ሁሉ መቀጣጫ እስኪሆኑ ድረስ ተመልከቷቸው እስኪባል በኋላ እነግራቸዋለሁ። በቃ የሚያዩአቸው ሁሉ ይደነግጣሉ። ደነገጡ። what አተ ምንድነው የሆነው? ምንድነው የሆነው? ከዚህ በፊት አንድ ስብከት ሰብኬያለሁ። እናንተ ተራሮች ለምንድነው የተነቀላችሁ ይባባላሉ። ተነቃቅለው ሄዶ የሆነ ቦታ ለምን እግዚአብሔር መጣብን አሉ። እና ተራራ በእግዚአብሔር ፊት መቆም አቃተው። እና የሆነ ቦታ ሄደና ተራሮች፣ ኮረብቶች፣ ወንዞች ምናምን እናንተ ምን ሆናችሁ ነው? እኔስ እንደዚህ ነው። እና አንቺስ ምን ሆነሽ ነው የተነቃቀልሽው? የሰማይ አምላክ መጣ። እግዚአብሔር ከፊታችሁ ተራራን ይወጋል። ድንገት ፍላጻ እና በጣም በመርዘኛ ምላሳቸው እግዚአብሔር አጠመዳቸው። በአፍቃል ምን አልክ ይላል መጽሐፍ ቅዱስ? ተጠመድክ ይላል። ለዛ ለወንድማቸው፣ ለዛ ለደጉ፣ ለዛ ለእግዚአብሔር ሰው ያደረጉትን አገኛቸው እግዚአብሔር። አጠመዳቸው በዛ ወጥመድ። በጣም ልቤን የሚነካው መዝሙርም 18 ላይ ስታነቡት ከ4 እስከ 10 ወደዚህ እንመለሳለሁ በኋላ። መዝሙር 18 በጣም የሚገርም ዳዊት እንዲህ ብሎ የሚጸልይበት ነው። የሞት ጣር ያዘኝ፣ የአመጽ ፈሳሽ አስፈራኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድ ደረሰብኝ የሚልበት ምዕራፍ ነው። ደረሰብኝ፣ ያዘኝ፣ አጠመደኝ የሚልበት ምዕራፍ እና በዛ ጭንቀት ላይ ወደ እግዚአብሔር ጮኸ። ቁጥር 6 በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኹ፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ ይልና ምን ይላል? ቁጥር 9 አለፍ ብዬ ሰማዮቹን ዝቅ አደረገ፣ ወረደም፣ ጨለማ ከእግሩ በታች ነበረ፣ በኪሩቤል ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። ቁጥር 13 እግዚአብሔርም ከሰማያት አንጎደጎደ፣ ልዑልም ቃሉን ሰጠ፣ ፍላጻውን ላከ፣ በተናቸው፣ መብረቆችን አበዛ፣ አወካቸው። ወረደ እግዚአብሔር በድንገት ላይ ድንገት፣ በጠላት ድንገት ማቁሰል ላይ
ላይ በጠላት ድንገት ክፋት ላይ የእግዚአብሔር የበቀል ድንገት አለ እቴ አለ። አንተ ብቻ እግዚአብሔር በመታመን ተገኝ እንጂ አንተ ብቻ ሁሌ ፊቱን ደጅ በመጥራት ተገኝ እንጂ አንተ ብቻ ከክፋት ከአመጽ ከምክር ከጠላት ምክር ራስህን ለመለየት ስጋን ተሟገት ተከራከር ተለይ እንጂ ልብህ የቀና ይሁን እንጂ ድንገት እግዚአብሔር ይገለጣል። እግዚአብሔር ድንገት አለ። በጣም አለ። ድንገት ያልጠበቃችሁት ያስደነገጣችሁ ድንገት ያላሰባችሁት የደረሰባችሁ ጠብቁ። የእግዚአብሔር ድንገት አለ ይመጣል። የእግዚአብሔር ድንገት ይመጣል። የእግዚአብሔር በጠላት ሰፈር ላይ ቋንቋን የሚደበላልቅ ድንገት ይገለጣል። እግዚአብሔር ይገለጣል። በድንገት ላይ ድንገት አለ። ወረደ አለ። በጣም ወረደ በጣም በኪሩቤል ላይ ተቀመጠ። በረደ። ጊዜ ይጠብቃል። ጊዜው ሲደርስ አይቸኩልም ጌታ። አርፍዶ ይነሳል፣ ግን ማንም አይቀድመው። በጊዜው ይደርሳል። ማርፈዱ ያሳምማል። ሲነሳ ረፈድ ያለ ይመስላል። በሰው ካላንደር ረፈድ ያለ ይመስላል። ዝም ያለ ይመስላል። ያላየ ይመስላል። እግዚአብሔር ሰው የተጣለ ይመስላል። ማንም አፉን ሲከፍትበት ዝም የተባለ ይመስላል። እና እኔን አንድ ጽሑፍ ጽፌያለሁ። የመተው ጊዜ በቃ እግዚአብሔር የተወን የሚመስል ጊዜ ይመጣል። እግዚአብሔር በክፎች ላይ የእግዚአብሔር ድንገት መጣ። አነደፋቸው፣ አቆሰላቸው፣ በተናቸው፣ አወካቸው። እህቴ የእግዚአብሔርን ድንገት ጠብቂ። እግዚአብሔርን ድንገት ጠብቅ። ስትጠብቅን መሆን የሚገባህ እንደ ንጹህ ሰው፣ እንደ እግዚአብሔር ሰው፣ እንደ ጻድቁ ሰው፣ እንደ ቅኑ ሰው ሆነ ጠብቀው። ግድ የለም ለቅሶህ እንባህ የመጨረሻ አይደለም። በፍጹም አይደለም። ድንገት ወደ ዮሴፍ አንኳኳ። ይቀርብ እኮ ነው እስር ቤት። ዮሴፍ ትፈለጋለህ። ማነው ደግሞ የሚፈልገኝ ዛሬ? ምን አደረኩ? ኧረ ትፈለጋለህ። ልብስ ይቀር ተብሏል። ትፈለጋለህ። ኧረ ትፈለጋለህ። የት ነው የምፈልገው? ማነው ደግሞ የሚፈልገኝ? አዛዡ ነው። ማነው? ኧረ ንጉሥ ቤተ መንግስት ነው ትፈለገው። ከእስር ቤት ድንገት መጣ እግዚአብሔር። እግዚአብሔር ድንገት ግርም ነው የሚል። ዝም ብላችሁ ቀሱ ስቶሪ ብቻ ዝም ብላችሁ ታነቡት። በድንገት ላይ በድንገት ተጣለ፣ በድንገት ተወረወረ፣ በድንገት ታሰረ። በቃ ንጹህ ሰው፣ እግዚአብሔርን የሚወድ ሰው፣ ባለ ራዕይ ሰው፣ ወንድሞቹን የሚወድ ሰው። የሚገርም እኮ ነው። እግዚአብሔር ተፈልጎ ምንም ነውር አይገኝባችሁ በኢየሱስ። በቃ ያኔ እግዚአብሔር ድንገት ይመጣል። it is guaranteed። እንዳለቀሽ ወደ መቃብር አትሄጂም። በፍጹም ትዝ አይላችሁም? ኤልያስን የሚያክል ሰው 450 የባል ነቢያትን 400 ያጸድ ነቢያትን ግው አድርጎ እግዚአብሔርን ያስመለከ እግዚአብሔር ብቻማ ለአምላክ ያለ ሰው ድንገት የኤልዛቤል ዛቻ ጆሮ ገባ። ድንገት እኮ ነው። ከዛ ነፍሳውጪ ከማል ከኤልዛቤል ሄደና አንድ ክትክታ ዛፍ በቃ ከዚህ በኋላ እኔ ከባሪያዎች አልበልጥምና ምን በለኝ ቢው ሰደይ ምን ሆኖ ማንን ፈርቶ እንዴ በኤልዛቤል ዛቻ መሞት፣ በፍርሃት መሞት፣
በጠላት ተወግቶ መሞት፣ በጠላት ደንግጦ መሞት። እንዲሁ በዋዛ መሞት አለ ወይ? ውሰደኝ አልበልጥም መጣ እግዚአብሔር መልአኩን ላከና ኧረ እባክህ ብለህ አትቀልድ፣ ተነስና ብላ አንተን እኔ እንዲህ አይደለም ወስደህ ገና በብዙ ቅባት ገና ኤልሳ ተቀብቶ ገና እዩ ተቀብቶ ገና ሳሄል ተቀብቶ እናንተ የምትሄደው በሰረገላ እግዚአብሔር ድንገተኛ ሰረገላ በድንገት ላይ አለ ነው የምላችሁ። እኔ በእውነት ነው የምላችሁ አለ። እኔ ብዙ ድንገቶችን የእግዚአብሔርን ድንገት አይቻለሁ በጣም አይቻለሁ። ድንገት አልጋዬ ላይ ድርቅ የሚያደርገኝ ዜና ሰምቼ አልቅሻለሁ። ድንገት ወቀማል ድንገት የማትጠብቁት እና ሁሉ የሚሰማኝ ይሄ ስሜት እንዲህ አድርጌ አላቅም። ልጅ ድሬ አላቅም እንደነተሾመ ምናምን ድሬ አላቅም። ግን ልጅ ድራችሁ አሁን ዮሴፍ ጋር ሄደ እባክህ አንተ ቤት ልረፍ ብትለው ዮሴፍ አላቅህም ቢልህ የሚሰማ ስሜት ማን አንተ ደግሞ ያ ስሜት ተሰምቶኛ ቃል በቃ ልክ የራሴ የምላቸው ሰዎች በቃ ያልሆነ ነገር ሲያደርጉብኝ ድንገት ደግሞ እግዚአብሔር ድንገት ከመካከላቸው ሲነጥቀኝ ድንገት በጠላት ድንገት ላይ የእግዚአብሔር ድንገት አለ። መጣ የሞጣ ያዘኝ ሲል አለቀልኝ ሲል ወጥመድ ደረሰብኝ በእኔና በሞት መካከል ስንት እርምጃ ቀረስ ሲል አይዞህ አለ እግዚአብሔር። አይዞህ ልጓም አደረገና ጠላትን ወደ ኋላ መጣለት መብረቁን ላከ አወካቸው አንጎዳጎደ አቀለጣቸው። እቴ በጣም እግዚአብሔር መታመን ሲባል ዝም ብሎ አይደለም። እግዚአብሔር ድንገት አለና መጨረሻ እንዴት ይሆናል? አራተኛው የእግዚአብሔር ሰው መጨረሻ ምንድነው? የጻድቅ ሰው መጨረሻ ምንድነው? የንጹህ ሰው መጨረሻ ምንድነው? በዚህ ፕሮሰስ ውስጥም እንኳን ቢያልፍ በዚህ አንዳንድ ቅድም እንዳልነው ቁስል ውስጥ እንኳን ቢያልፍ መጨረሻው ምንድነው? ከ9 እስከ 10 እሱን ነው የምታገኙት። እግዚአብሔር ሰው መጨረሻ እግዚአብሔር ድንገት የደረሰለት ሰው መጨረሻ እንዲህ ነው። እግዚአብሔር ድንገት የሚደርስለት ሰው መጨረሻ እንዲህ ነው። እናንብቧ ቁጥር 9 እና 10 ጻድቅ ያ የተነደፈ ጻድቅ የደነገጠ ድንገት ጻድቅ ቁጥር 9 ምዕራፍ 64 ቁጥር 9 ላይ ነኝ። ጻድቅ በእግዚአብሔር ደስ ይለዋል። ግን ፕሮሰሱን አይታችሁታል? ያለፈበትን አይታችሁታል? ድንገት ሲወጋ ደስ ይላል። ድንገት ሲነደፍ ደስ ይላል። ድንገት ዲናይ ሲደረግ ደስ ይላል በጣም። ግን መጨረሻው እንዲህ ነው። እግዚአብሔር ድንገት ስለሚደርስለት በቃ ድንገት ይታደገውና ሰረገላ ይልክለትና መልእክተኛ ይልክለትና በቤተ መንግስት ድንገት ይመጣና ምን ይለዋል? ጻድቅ በእግዚአብሔር ደስ ይለዋል በእርሱም ይታመናል። ልባቸው የቀና ሁሉ ምን ይላሉ? ትናንት ምን ብለው ሊሆን ይችላል? እልል ይላሉ። የእግዚአብሔር ሰው መጨረሻ የመጀመሪያው የምታዩት እግዚአብሔር በአደባባይ አብሮነቱን ይገልጥለታል። አለሁ እኮ እኔ የሱ ጠባቂ እኔ ነኝ። እኔ ያለሁለት እኮ የሷ ጠባቂ እኮ እኔ ነኝ። በጣም እኮ ነው። እዚህ ጋር አይታችሁ እንደሆነ የእግዚአብሔር ፍርሃት ሁሉ በሰዎች ሁሉ ላይ ወደቀ ነው የሚለው። የእግዚአብሔር ፍርሃት አይታችሁት እንደሆነ ከፍ ብዬ እንደውም ላንብብላችሁ። የእግዚአብሔር ፍርሃት ከላይ እንደውም ልክ ቁጥር እግዚአብሔር ከፍ ይላል፣ የድንገት ፍላጻ ያቆስላቸዋል ይልና አንደበታቸው ያሰናክላል፣ የሚያዩአቸው ሁሉ ይደነግጣሉ ይልና ሰዎች ሁሉ ፈሩ። ሰዎች ሁሉ ፈሩ።
የማን አምላክ? የዚህ ሰው አምላክ፣ የንጹህ አምላክ፣ የታመነው አምላክ። ድንጋጤ ሆነ። አምላክ አለው ተባለ፣ አምላክ አላት ተባለ። የሚሰሙ ሁሉ ይፈራሉ፣ የሚያዩ ሁሉ ይፈራሉ። ከሱ የተነሳ ፈሪሃ እግዚአብሔር ወረደ። አይታችኋል መጽሐፍ ቅዱስ ብዙ ቦታ ላይ የሆነ ነገር ያደርግና በሰዎቹ ላይ የእግዚአብሔር ፍርሃት ወረደባቸው ይላል። ፈሩ። እሱ ብቻ አይደለም፣ የእግዚአብሔርንም ሥራ ተናገሩ። ሃሌሉያ! ታወጀ የእግዚአብሔር ሥራ። እግዚአብሔርን እንዲህ በሉት፣ ሥራህ ግሩም ነው። ኃይልህ ብዙ ሲሆን ጠላቶች ዋሹብህ። እግዚአብሔር አያየንም ብለው፣ እግዚአብሔር የለም ብለው ወጉህ አይደል? እግዚአብሔር ግን አለ፣ ያያል። ስራውንም አስተዋሉ። በቃ ከዚህ በኋላ አስተዋሉ። ለካ አለ የሚያይ፣ ለካ አለ የሚሰማ፣ ለካ አለ የሚበቀል። ይሄ ሰውዬ እኮ ምንም አላደረገንም። ኢቭን መልስም እንኳን ለመስጠት ምንም አላደረገ። ግን በሱ ፋንታ ለካ የሚበቀል አለ፣ ለካ የሚመልስለት አለ፣ ለካ የሚሟገትለት አለ። አስተዋሉ። ለዚህ ነው እዚህ የተቀመጥነው፣ የእግዚአብሔር ሰርቶ ማሳያ ለመሆን። ከአንቺ ጋራ በሚሰራው ስራ ምታልፊበት አለ። እስኪ ተመልከቱ። ቅድም እንዳልኳችሁ ዮሴፍ አለፈ። ፔኑን አስቡ። ፔኑን ከወንድሞቹ መለየቱ፣ በጣም የሚወዳቸው ወንድሞቹ ሲክዱት፣ ሌላው ይቅር በቃ የወንድም ጥላቻ በጣም አንድ ቀን እነግራቸዋለሁ 7 የጥላቻ ደረጃዎችን። በጣም የሚገርም በቃ ያደገ የሚሄድ አመጽ ጥላቻ አለፈ። አሁንም እንደገና ዘጋው ሄደና ጲጢፋራ ቤት ተባረከ ቤቱ። እግዚአብሔር ይመስገን ቀን ወጣልኝ ሲል እንደገና ደግሞ መጣበት። አሁንም እስር ቤት ገባ። አለፈና በጣም የሚገርመኝ መዝሙር 50 ላይ ነው ዘፍጥረት 50 ላይ ቁጥር 20 እናንተ ለክፋት አሰባችሁት፣ እግዚአብሔር ግን እናንተንም ብዙዎችንም ለማዳን ለመልካም አደረገው። ወይ እና ያ ሁሉ ፔን እግዚአብሔር እናንተን ለማዳን አንተን ያሰቃያል። ባንተ ሆኖ ግን ሰዎችን ያድናል። ያማል፣ በጣም ያማል። ስራውን ያሳያል። ባንተ ግን በቃ አንተን ያሳልፋል፣ ያስምጣል። ከዛ ለካ ማን አሳለፈው? ማን ይሄን አደረገ ሲባል እግዚአብሔር ብሎ እግዚአብሔር በቃ በጣም ሁሌ የምለው ነገር አለ። በጣም የሚገርም ትርፋማ ነጋዴ ነው አለ። አንድ ቃል አለች መዝሙር 63 ላይ ቁጥር 14 በጣም የሚገርመኝ ወይ ምን ይላል ያ ቃል? መዝሙር 60 ኢሳይያስ 63 ቁጥር 14 ለራስህ የከበረ ስም ታደርግ ዘንድ ሕዝብህን መራህ። በጣም ዝም ብሎ ቀላል ነው። በጣም ዝም ብሎ አረፍተ ነገር ነው የሚመስለው። ለራስህ የከበረ ስም ታደርግ ዘንድ ሕዝብህን መራህ። እግዚአብሔር ሕዝቡን በምን መንገድ ነው የሚመራ ብላችሁ ጠይቋ። በጣም በቃ በምን መንገድ ነው የመራው ሕዝቡን? አንዳንዴ በሸለቆ፣ አንዳንዴ በባህር፣ አንዳንዴ በምድረ በዳ፣ አንዳንዴ በእስር ቤት፣ አንዳንዴ በለቅሶ ቤት፣ አንዳንዴ በዋይታ ይመራና ከዛ መጨረሻ ላይ ይሄን ሰውዬ እዚህ ማን አደረሰው ይባልና ማን አደረሰው? ለራስህ የምን ስም? የከበረ ስም። አንቺን በሚያሳልፍሽ ጣውላ እንደሚላግ ያሳልፍሽና ውበትሽ ሲወጣ ማን ይሄን ሰራው? ክብሩ ለማን? ሃሌሉያ። በቃ ስራውን አስተዋሉ። እህቴ
የኛ ክብራችን የጌታ መጠቀሚያ መሆን ብቻ ነው። ሞገሳችን እሱ ነው። የትኛውንም የጠላት ፍላጻ አንቺ ማለፍ አትችይም፣ አንተ ማለፍ አትችልም። ፍላጻውን ግን ይነቅልና ቁስልህን ሲፈውስህ ማን ፈወሰው? ክብር ለማን? ስራውን አስተዋሉ። ከዛስ ለእግዚአብሔር ሰዎች ደስታና እልልታ፣ ደስታ እልልታ። አይታችኋል? ቁጥር በእግዚአብሔር ተደሰቱ ነው የሚለው እዚህ ጋር የመጨረሻው ቁጥር አይታችኋል? በቃ ደስታ ጻድቅ በእግዚአብሔር ቁጥር 10 ከዛስ ደስ ይል በርሱም በቃ መመካት በጣም ይታመናል። ምላችሁ ቅድም ያቺ በግ መቼም ትመጣለች፣ ሁሌ ትመጣለች። የዛች በግላት አይጥፋባችሁ። በቃ ይታመናል። አሳለፈኛ ትዝ አይላችሁም? ዳዊት ከድብና ከአንበሳ ያስጣለኝ እግዚአብሔር መቼ ያስጣለኝ? ዛሬም እታመንበታለሁ። ስለዚህ በድንገት ላይ ድንገት የሚደርስ ጌታ ካለ ከዚህም በኋላ በጣም እታመናለሁ። ግራጁዌት አላደረኩም ገና። ትናንትና የጠላት ድንገት አግኝቶኝ ዛሬ እግዚአብሔር ድንገት መጣልኝ አይደል? ነገስ ደግሞ ፈረቃው ይለያይና 9ኛ ክፍል እንደርሳለን። ከዛ 10ኛ ክፍል እንደርሳለን። ከዛ 12ኛ እንመረቃለን ኢየሱስ ሲመጣ። እስከዛ ጊዜ ድረስ ግን እንዲህ እናልፋለን። ፈተናው በየክላሱ፣ መድረሱ በየክላሱ፣ ሽልማቱ ሰርቲፊኬቱ በየክላሱ። ታመናለሁ። ጻድቅ በማን ይታመናል? በቃ አላህ የሚደርስለት፣ አላህ የሚያይ፣ አላህ የሚመለከት። ከዛስ ልባቸው የቀና ሁሉ እልል። የትናንትናው በቃ ያለቀሰ እንባ። በጣም አንድ እግዚአብሔር ቃል አለ መጽሐፍ ቅዱስ መዝሙር 30 ላይ እንደዚህ የሚል ቃል አለ። ቁጥር 5 ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እና ምን ይላል መጽሐፍ ቅዱስ? አሞጽ ምዕራፍ 5 ቁጥር 9 አምባውም እንዲፈርስ ይላል። በጣም ወደው አምባውም እንዲፈርስ በብርቱ ላይ የድንገት ጥፋት የሚያመጣውን ፈልጉ፣ ስሙም እግዚአብሔር ነው። አምባው እንዲፈርስ ምሽጉ ማለት ነው። አምባ ምሽግ ነው። አምባውም እንዲፈርስ የማን? የጠላት አምባ፣ የጠላት ምሽግ። ያንን የእግዚአብሔር ሰው ለመንደፍ የመሸገበት ምሽግ እንዲፈርስ በብርቱ ላይ የድንገት ጥፋት የሚያመጣል። እሱን ፈልጉ። ስሙ ማን ይባላል? እግዚአብሔር ይባላል። ስለዚህ ወገኔ በእግዚአብሔር ላይ መታመናችን፣ እግዚአብሔር ላይ መደገፋችን በድንገት ላይ ድንገት የሚታደግ ይህን የመጨረሻ ቃላን በመናንጸልያለን። ሚልክያስ ምዕራፍ 3 ቁጥር 1 እናንተ የምትፈልጉት ጌታ እንዴት ይመጣል? እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። በድንገት እና እግዚአብሔርን በመፈለግ ፊቱን በመፈለግ እሱን በመታመን ከክፋትና ከአመጽ ከአድመኝነትና እዚህ ጋር ከተገለጠው የክፎች ምክር ተለይተን በልበቅንነት በምናልፍበት ሁሉ እንለፍ የሚያያለ ድንገት ይመጣል። ድንገት ወደ አንቺ ይመጣል። ድንገት ወደ አለቀሽበት፣ ድንገት ወደ ቆሰልሽበት፣ ወደ ቆሰልክበት እግዚአብሔር ይመጣል። እንጸልያለን ሁላችን። በድንገት ላይ በድንገት ላይ ድንገት ምታመልከውን አምላክ፣ ምታገለግለውን አምላክ፣ ምታመልኪውን አምላክ፣ ምታገለግዩን አምላክ፣ ምትከተሉትን አምላክ ወቁት። ይገርም አምላክ፣ ሚደንቅ አምላክ፣ በድንገት ላይ ድንገት የሚገለጥ አምላክ። ድንገት በረበሻችሁ፣ ድንገት ባወካችሁ፣ ድንገት በነደፋችሁ፣ ድንገት ባስደነገጣችሁ ላይ
ድንገት የሚያስደነግጥ አምላክ ድንገት የሚገለጥ አምላክ ራሶ ካላዶኒያስ ሼማላ ቦራ ላባዶኒያስ ሄራባ ጋላ ቦራ ዶኒያስ እስኪ ይላባራ ባላቦራ ላባጋላ ቦራ ላባዶኒጋስ እስኪ እንቆማለን በጌታ ፊት ሁላችንም እና 1 3 4 እቺን መዝሙር ሃሌሉያ ድንገት ይመጣል ያሽ ነው ሃሌሉያ ድንገት ይመጣል ድንገት ይመጣል አሜን ድንገት ይመጣል ሁሉን ይለውጣል ድንገት ይመጣል ድንገት ይመጣል አሜን ድንገት ይመጣል ሁሉን ይለውጣል ዞር በል ጠላቴ አትነስንሰኝ ዞር በልልኝ መቼ ሊረሳኝ ነው እግዚአብሔር አባቴ ሆነኝ ስንቱን አልፌያለሁ በእርሱ ብርታት በጀርባው አስሎኝ አሁንም ታማኝ ነው እግዚአብሔር ፈጥኖ ሊረዳኝ አልተውሽም ብሎ ተናግሮኛል እንደሱ እውነተኛ የት ይገኛል እንደሱ እውነተኛ የት ይገኛል ያስጨበጠኝን ቃል ይዛለሁ በቃሉ ይገኛል አምነዋለሁ በቃሉ ይገኛል አምነዋለሁ ድንገት ይመጣል ድንገት ይመጣል አሜን ድንገት ይመጣል ሁሉን ይለውጣል ድንገት ይመጣል ድንገት ይመጣል አሜን ድንገት ይመጣል ሁሉን ይለውጣል ቢዘገይም እኮ በእርግጥ ይመጣል ሁሉንም ነገሬን እንዲህ ያደርጋል በቀጠረው ሰዓት በራሱ ጊዜ በሱ ይገሰጻል ሐዘን ትካዜ ቢዘገይም እኮ በእርግጥ ይመጣል ሁሉንም ነገሬን አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ በሱ ይገሰጻል ሐዘን ትካዜ እሱም ብዬ የምን ጭንቀት እሱም ብዬ ያለ ስራ ልቀመጥ እንጂ ተዘልዬ እሱም ብዬ የምን ጭንቀት እሱም ብዬ ያለ ፍርሃት ልቀመጥ እንጂ ተዘልዬ ቢዘገይም እኮ በእርግጥ ይመጣል ሁሉንም ነገሬን አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ በሱ ይገሰጻል ሐዘን ትካዜ ዝም ብዬ የምን ጭንቀት እሱም ብዬ ያለ ፍርሃት ልቀመጥ እንጂ ተዘልዬ እሱም ብዬ የምን ጭንቀት እሱም ብዬ ያለ ፍርሃት ልቀመጥ እንጂ ተዘልዬ ድንገት ይመጣል ድንገት ይመጣል አሜን ድንገት ይመጣል ሁሉን ይለውጣል ድንገት ይመጣል ድንገት ይመጣል አሜን ድንገት ይመጣል ሁሉን ይለውጣል ቢዘገይም
እናመሰግናለን ጌታን እናመሰግናለን ድንገት የሚገለጥ ጌታ አለ ድንገት የሚመጣ ጌታ አለ ድንገት የሚመጣ ሁሉንም ነገሬን አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ የሱ ይገሰጻል ሐዘን ትካዜ እሱም ብዬ የምን ጭንቀት እሱም ብዬ ልቀመጥ እንጂ ተዘልዬ የጠላትን ድንገት ወጥመደኞችን ክፉዎችን ባለፍላጻዎችን የሚመልስ እግዚአብሔር ሆይ ደስ ስላለህ እናመሰግናለን በቃሉ ይገኛል አምነዋለሁ በቃሉ ይገኛል አምነዋለሁ ያስጨበጠኝን ቃል ይዛለሁ በቃሉ ይገኛል አምነዋለሁ በቃሉ ይገኛል አምነዋለሁ ማናችንም በጠላት ድንገት አልቀን ነበር ጠላቶቻችንን ድንገት እየተገለጥ አረገፍክልን ኢየሱስ ቀስታቸውን ሰበርክልን ኢየሱስ ሟርታቸውን ገለበጥክልን ኢየሱስ ምክራቸውን አፈረስክልን ኢየሱስ ስራቸውን አመከንክልን ኢየሱስ ወጥመዳቸውን በጣጠስክልን ኢየሱስ ይሄው ዛሬ አለ እልልታ በሕዝብ እልልታ በሕዝብ ጠላትም ደረቀ እኛም ለመለመን ወጥመዱ ተሰበረ እኛም አመለጥን ጠላትም ደረቀ እኛም ለመለመን ወጥመዱ ተሰበረ እኛም አመለጥን ጠላትም ደረቀ እኛም ለመለመን ወጥመዱ ተሰበረ